አላህ መጨረሻችን ያሳምረው የሀገሬ ልጆች። እንግዲህ ትናንትና እሷም ጤነኛ እያለች ስታገለግላት ነበር። ዛሬ ደግሞ ቀን ጣላትና እንዳያቸዋት በመሀል በሳውዲ ከተማ ዩኒፎርሟና ቲሸርቷን አውልቃ ከትከሻው ላይ አድርጋ ራቁቷን ስትጓዝ የሚያሳይ ቪዲዮ ነው ማለት ነው። መዳምና ሌላኛዋ ሰራተኛ ደግሞ በቪዲዮ እየቀረጹ እየተሳለቁባት ነው ማለት ነው። በዚህ አጋጣሚ መዳም ትወደኛለች ብለሽ እያንዳንድሽ የእንቅልፍ ሰዓትሽን የምግብ ሰዓትሽን ቀጥተሽ ለሱ የምታሽቃብጭ ነገ የሆነ ችግር ቢደርስብሽ በእኔ ስራ ምክንያት ነው ይሄ የሆነባት ብላ አንቺን ለማሳከም ደፋ ቀና እንደማትል ከዚህ ተማሪ ማለት ነው። እኔ የራሷ ልጅ ወይም የራሷ ዘመድ ብትሆን ኑሮ እንዲህ ባላደረገች ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜሙ ሸቃሪት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ውድ ቤተሰቦቼ እባካችሁን ራሳችሁ ጠብቁ። የሀገሬ ልጆች በተለይ አዲስ የመጣችሁ እህቶች አብዝታችሁ አትጨናነቁ። እባካችሁ ወላሂ በየጊዜው በየቀኑ የምናየው ሁሉ የሚያሳዝን ነው። ትናንትና አንድ ቪዲዮ ይቼ ነበር። እሱ ምንድነው አንዲት ልጅ ከሳውዲ አረቢያ በጣም ታማለች ከሚባለው በላይ ምግብ ሁሉ መመገብ አቅቷት ወደ መክተብ ተመልሳ እሷ ምንድነው የምትላቸው አውራት መክተብ ውስጥ ላሉ ልጆች የሆነ ሲህር ተደርጎብኛል እያለ ታለቅሳለች ማለት ነው። ነገር ግን እሷ ሲህር ተደርጎባት ሳይሆን አብዝታ በመጨናነቅ የመጣባት ህመም ነው ማለት ነው። ጭንቀት እኛ ስናስበው ቀላል ይመስለናል፣ ግን ያልታወቀበት ከባድ በሽታ ነውና እባካችሁን ራሳችሁን ከጭንቀት ነጻ አድርጋችሁ ስሩ። እንዲሁም የሀገሬ ልጆች አዲስ የመጣችሁ ፈርታችሁ ወይንም ደግሞ ለማሽቃበጥ ብላችሁ የእንቅልፍና የምግብ ሰዓታችሁን እየቀጣችሁ የመዳም ስራ እስካላለቀ ድረስ እያላችሁ ስትፈጉ የምትውሉ ስትፈጉ የምታድሩቶች ራሳችሁን ጠብቃችሁ ምግባችሁን በሰዓቱ መመገብ፣ እንቅልፋችሁን በሰዓት መተኛት ይልመድባችሁ። እንዲሁም ስልክ ላይ አፍጠሽ እያንዳንድሽ ማለት ነው ጤናችሁን አትጉዱ ባካችሁ። እንቅልፍ ካልተኛ ሰው ጤነኛ አይሆንም። ወላሂ እውነቴን ነው የምላችሁ። በራሴም ስለማይሆነው እሺ ሳልተኛ ባደርኩ ቀን ማለት ነው ጠዋት ስነሳ እንደ ሰካራም እየተዝገረገርኩ ነው የምውለው። በእጅ ይዤ ቃስ ፈልገውላለሁ ማለት ነው። እና የሀገሬ ልጆች ማንም የለንም እዚህ ማንም አያችሁ። ትናንትና ጤነኛውን አስታገለግል የነበረች ልጅ ቤት ለቃ ስትድራቁቷን በመሀል ከተማ ስትሽከረከር ስታያት እስኪ ልርዳት እስኪ ምን ሆና ነው? ትናንት እኮ ጤነኛ ነበረች ስታገለግል ነበር አላለችም። አብራት ስትበላ አብራት ስትጠጣ የነበረች ሰራተኛ ማድረግ የቻለችው ነገር ቢኖር ቪዲዮ ቀርጻ ለሷ ለቲክቶክ ፎሎ መሰብሰቢያ ነው ያደረገቻት ማለት ነው። ስለዚህ የሀገሬ ልጆች ይህ ጣፈንታ በእኛ እንዳይደርስብን ከአላህ በታች ሁሌም ቢሆን እኛ ራሳችን መጠበቅ ግድ ይለናል። በተለይ የምትጨናነቂ ይሄን አፍላ ፍቅር ጀምረሽ መተሽ እያንዳንድሽ ናናይኔ ፍቅር ናናይኔ ምናምን እያልሽ በየቲክቶክ የምታለቃቅሽ ማለት ነው። የምታለቅሽበትን ሰዓት ማለት ነው ተኝ ረፍት አድርጊ። እንዴ ፍቅር ካለብሽ ለምን መጣሽ? ሲጀምር አይታችሁ ከሆነ ማለቃቀስ ነው። ታለቅሳላችሁ፣ ትጨናነቃላችሁ፣ በአግባቡ እንቅልፍ አተኙ፣ ምግብ አትበሉ፣ ከሰዎቻችሁ ጋር መግባባት ሲያቅታችሁ ኋላ ምንድነው መጨረሻችሁ? እናንተም እብደት። ስለዚህ ታው የሀገሬ ልጆች መግቢያ ላይ ያያችኋት ልጅ እንግዲህ ማለት ነው የምትኖረው ሳውዲ አረቢያ ውስጥ ነው። ከመዳማ ጋር ተጣልታ ነው የተባለ። እንግዲህ ከመዳማ ጋር በመጣላቷ ከመዳማ ጋር በምን እንደተጣላች አላቅም፣ ግን ከመዳማ ጋር ስትጣላ እንዳያችኋት ሰራተኛይቱ ትንሽ አይምሯ ተነካ ማለት ነው። አይምሯ ሲነካ ደግሞ ምንድነው ያደረገችው ነገር ከቤት ወጣች ማለት ነው። ያው ከቤት ስትወጣ ደግሞ ዝም ብላ በቃኝ ይሄ ቤት ወይንም ደግሞ የተሻለ ቤት አገኛለሁ ብላ አይደለም የወጣችው። ገብቷችኋል? ያው ራሷን ስለማተው ከቤት ወጣች። ከቤት ስትወጣ እንዳያችኋት ዩኒፎርሟንና ቲሸርቷን አውልቃ ከትከሻዋ ላይ አድርጋ በመሀል ከተማ እንግዲህ እየተጓዘች የሚያሳይ ቪዲዮ ነው ማለት ነው። ከዛ መዳሟና ሌላኛዋ ሰራተኛ ደግሞ ምንድነው ያደረጉት ቪዲዮ እየቀረጿት ነበር ማለት ነው። በእርግጥ መዳሟና ሰራተኛይቱ የሚለው ነገር ሰዎችን እያወዛገበ ነው። እሱ ምንድነው አንዳንድ ሰዎች ሌላ መዳም ነች ሌላ ሰራተኛ ነች ይላል። ሌላኛው ደግሞ ስትሰራባት የነበረችው መዳሟ ከቤት ተጣልታ ስትወጣ ነው የቀረጸቻት ከሌላኛዋ ሰራተኛ ጋር ሆና የሚሉ አሉ። እንደሰማችኋት ልጅ ማልበስ ትመላብስ ልጅ ሰዎች ምናምን እያለች ነበር። ገባችሁ? ልብሷን ለምንድነው ያለበሰችው? ለምንድነው እንደዚህ ሆነች እያሉ እየተሳለቁባት ነበር። ገብቷችኋል? ልጅቷ ግን ወዳ ሳይሆን ተይዛ ነው የሀገሬ ልጆች። እና አላህ መጨረሻችን ያሳምረውና በጣም ነው ያሳዘነችኝ ወላሂ። ሰው ሰርቼ ለወጣለሁ ብሎ ተሰዶ ማንም በሌለበት አይዞህ በአስተማሚ በሌለበት በሰው ሀገር ላይ እንዲህ ሲሆን ስታዩ ያማል። አሁን አቅሏን አታውቅም። እንደዚህ ስትሆን ወይ በመኪና ተገጭታ ህይወቷ ሊያልፍ ይችላል። ብዙ ነገር አለ ብቻ። ስለዚህ ማንም የለንም እና ካላበታችሁ ሁሌም ቢሆን ራሳችን እንጠብቅ ነው የምለው የሀገሬ ልጆች።
እኔ ሁሌም እንደምላችሁ ልክ እንደኛ አረብ ቤት ውስጥ የሚሰሩ ሰዎች ሆነው ካየኋቸው የማንም ዜጋ የማንም የሚያስተምር ቪዲዮ ከሆነ ይዤ መጥቼ ወደ እናንተ አካፍላችኋለሁ እላችኋለሁ ሁሌም። እና ይቺ ሰራተኛም በእርግጥ የኛ ዜጋ አይደለችም፣ ዜግነቷ ኢትዮጵያ አይደለችም፣ ግን መዳም ቤት የምትሰራ ልጅ ነች። እሷም እንዳያችኋት ዜግነቷ የኬንያ ሰራተኛ ወይም የኬንያ ዜግነት ያላት ሴት እንደሆነች ነው ሲነገር የሰማሁት። ግን ሆኖ ማሳዝናኛለች። ለምን ብትሉ የማንም ዜጋ ይሁን የማንም ዜጋ አረብ ቤት ውስጥ የምንሰራ ልጆች ተመሳሳይ ህይወት ነው ያለን ብዬ ስለማስብ ያስተምረናል ብዬ ስለማስብ ነው ሁሌም የፊሊፒን ይሁን የኢንዶኔዥያ ይሁን የኬንያ ዜጎች ይሁኑ የእነሱን ታሪክም እያመጣ የማካፈላችሁ ማለት ነው። ስለዚህ እባካችሁን አትጨናነቁ። አብዝቶ መጨነቅ መጨረሻው እብደት ነው። በመጨነቅ የሚመጣ ለውጥ የለም፣ ጠንክሮ በመስራት ቢሆን እንጂ ማለት ነው። ትናንትና አንድ ሊመን ስትል ነው የሰማት ከኢትዮጵያ ለመውጣት ያልፈነቀልኩት ድንጋይ የለም አለች ማለት ነው። አሁን ግን አልቻልኩትም። ሙቀቱንም ሆነ የመዳብን ስራ እንዲሁም ጩኸቱን ስላለመድኩት ወደ ሀገሬ መመለስ ነው የምፈልገው። ገና የመጣሁበትን የተበደርኩትን የሰው ዕዳ አልከፈልኩም። ቢሆን የሚቅርብኝና ወደ ሀገሬ የምመለስበትን መንገድ እባካችሁን አመቻቹልኝ ብላ ቲክቶክ ላይ ቪዲዮ ሰርታ ይቻት በጣም ነበር ያዘንኩት ማለት ነው። ለምን ብትሉ አንዳንድ የራሳችሁን በደንብ አሳምኑት። የሀገሬ ልጆች ምንም ይሁን ምንም ተቋቁሜ ለመስራት ዝግጁ ነኝ ብላችሁ ለራሳችሁ አሳምኑት። ቢሆን ይሁን ቢቀር ይቅር ብላችሁ አትምጡ። እንዲሁም ደግሞ በነገራችን ላይ ኢትዮጵያ ያሉ ሰዎች በጣም ነው የሚከታተሉኝ እኔ ማለት ነው ስለማየው ስልክ ላይ ና ከመምጣታችሁ በፊት ስለ አረብ ሀገር አጥኑ ማለት ነው። እንዲሁም አረብ ሀገር ያላችሁ ቶች ደግሞ ሰው ከማስመጣታችሁ በፊት በደንብ ንገሯቸው። ሁሌም እንደምላችሁ በደንብ ተናገሩ። እሱ ምንድን ነው ምን ትላላችሁ መሰላችሁ? አረብ ሀገር ላይ እንቅልፍ የሚባል ነገር አትተኝም፣ የስራ ብዛት አለ፣ 24 ሰዓት ቁመሽ ነው የምትሰሪ፣ ምግብ የለም ብላችሁ አካብዳችሁ ንገሯቸው። ለምን ያውቀውት እንዲመጡ ማለት ነው። አንዳንዶቻችን ባክሽ ይሰራል፣ የኢትዮጵያ ስራ ይሰራል፣ በጣም ቀላል ነው፣ ዝም ብለሽ አረቦች ጥሩ ናቸው ምናምን ብላችሁ ታመጡና ከዚያ ሆኖ የጠበቁት ሌላ፣ ከመጡ በኋላ የሚያዩት ነገር ሌላ ሲሆንባቸው እነሱም ልክ እንደነዚህ እህቶች ማለት ነው ስራውን መቋቋም ያቅታቸዋል። ግን አስቀድማችሁ አክብዳችሁ ነግራችኋቸው ከመጡ በኋላ ግን ስራው ከቀለለላቸው እሰየው እና አውቀውት እንዲመጡ በጣም አካብዳችሁ ነገሯቸው ነው የምለው። እና ብቻ ከባድ ነገር ልጆች፣ አላህ መጨረሻችን ያሳምረው፣ አላህ ወጥቶ ከመቅረት ይጠብቀን ነው የምለው። እና እራሳችሁን ጠብቁ። በተለይ ይሄ ፍቅር ፍቅር እያልሽ የምትጃጃይ ማለት ነው አዳርሽን ሁሉ ስለሱ ስታንጎራጉሪ የምታድሪ አፍላ ፍቅር ላይ ሆናችሁ አቋርጣችሁ የመጣችሁ ልጆች ዋለ ነፍሳችሁ፣ ራሳችሁን ጠብቁ። ያ ፍቅረኛ ነገ ጤና አተሽ ተጃ አይቀበልሽም። እሺ ጤነኛ ሆነሽ ሰርተሽ ይዘሽ ስትገቢ ነው የሚወድሽና መጀመሪያ ለራስ ዋጋ ስጥ ይላል ያገሬ ሰው። ለራሳችሁ መጀመሪያ ቦታ ስጡ። እንቅልፍ ተኙ፣ ወላይ እንቅልፋችሁን ተኙ። በቂ ውሃ ጠጡ። አሁን ሙቀቱ ከመጠን በላይ ስለሆነ እና ራሳችሁን ጠብቁ ለማለት ነው የመጣው። ሰላም ሁኑልኝ።